ዛሬ ስለ አንድ ትልቅ የንግድ ሚስጥር ልነግራችሁ ነው። ትላልቅ ድርጅቶች ለምን ይወድቃሉ እና ደግሞስ ትናንሽ ድርጅቶች እንዴት ሳይጠበቅ ወደ ላይ ይወጣሉ? ብዙ ሰዎች መልሱም በባንክ ሂሳብ፣ በቢዝነስ አቅም ወይንም በሰራተኞቻቸው የትምህርት ደረጃ ማስረጃ ውስጥ ይፈልጉታል። ነገር ግን ዛሬ አንድ ስውር ኃይል አለ እላለሁ። ከእውቀት ከዲግሪ ወይም ከአውታረ መረብ በላይ የሆነ ኃይል አለ። የንግድ ዕድል በር የሚዘጋው መንፈሳዊ ጨለማ ይሰበራል፣ አደጋን ያርቃል፣ እናም የብዙ ዓመታት በረከትን በአንድ ሌሊት ያመጣል። ይህ ኃይል ምንድን ነው? ዛሬ የምናወራው ስለ ትልልቅ ካምፓኒ ባለቤቶች ወይም ደግሞ ስታርታፕ ቢዝነስ ለሚጀምሩ፣ ለመቀጠር የሚያስቡ ወይም ደግሞ ሰራተኛ ለመቅጠር ትልልቅ ካምፓኒዎች ኢንተርቪያቸውን ምን ላይ እንደሚያደርጉ ለእነዚህ ሁሉ ሐሳቦች የሚጠቅም ለየት ያለ እይታ ወደ እናንተ ይዤ ቀርቤያለሁ። የመጀመሪያው ትልልቅ ካምፓኒዎች ቤዛችሁን በእግዚአብሔር ላይ ያላደረጋችሁ፣ በመናፍስት እጅ የተያያዘ ገቢና ሕይወት ያላችሁ፣ ካሁኑ ነቅታችሁ የምትሄዱበት መንገድ ትክክል እንዳልሆነ አውቃችሁ ወደ ንስሐ ወደ እግዚአብሔር ተመልሳችሁ ከመናፍስት ጋር ያላችሁን ዴልና ቁርኝት አቋርጣችሁ በትክክለኛ መንገድ ገበያችሁን ማግኘት እንዳለባችሁ፣ ሰራተኛ መቅጠር እንዳለባችሁ እንድታውቁ ልነግራችሁ ፈልጋለሁ። በፍጹም በምንም አይነት ደረጃ ከሰይጣን ጋር ውል ገብቶ የተገኘ ሀብት እስከ ሕይወትህ መጨረሻ ድረስ ሰይጣን ይፋለመሃል። ብዙ ሀብት ቢኖርህ፣ ብዙ ገቢዎች ቢኖርህ፣ እንደ ልብ ተንደላቀህ ብትኖር የምትሰቃይበት ሕይወት ግን የደበቅከው ለሰው ማትነግረው ሕይወት እንዳለ ግልጽና የታወቀ ነው። ከመናፍስት ጋር ተደራድሮ በሰላም የሚተኛ፣ በሰላም የሚበላ፣ በሰላም የሚወጣ ሰው የለም። ይሄን ነገር አንደርስታንድ አድርጋችሁ ተረድታችሁ ከዚህ ሕይወት ከሰይጣን ጋር ያላችሁን ቁርኝት ውሉን ለማቋረጥ ግዴታ ማትደራደርበት አምላክ ሊኖርህ ይገባል። በምንም በሕይወት በጓደኛ በቤተሰብ በምንም ልትደራደርበት ማትችል ቁርጠኛ ውሳኔና አምላክ ሊኖርህ ይገባል። ይህንን ወስነህ ከመናፍስት ጋር ተደራድረህ ገቢህን፣ እንጀራህን እና ዘመንህን ከመናፍስት ጋር የምትኖሩ ማንኛውም በተለያየ ቦታ በመስሪያ ቤት፣ በስራ ቦታ፣ የካምፓኒ ባለቤቶች፣ ሰራተኞች ወዘተ ማንኛውም ሰው በዚህ አይነት ህይወት ውስጥ ሊኖር ይችላል። አለም ደግሞ ይህን ነገር ለማቋረጥ የመጀመሪያው ስቴፕ ቁርጠኛ ውሳኔ መወሰን። ይህንን አስበህ ወደ ትክክለኛው መንፈስ ህይወትህ እንድትመለስ በዚህ ቪዲዮ ላይ መልእክቴን አስተላልፋለሁ። ሌላኛው ደግሞ በንጽህና የምትሰሩ፣ ሀብታችሁን ከእግዚአብሔር ያገኛችሁ፣ ከእግዚአብሔር በረከት የተካፈላችሁ ሰዎች ካምፓኒያችሁ ውስጥ ምን አይነት ሰው ነው መቅጠር ያለባችሁ የሚለውን ለማመልከትና እጅግ ያላየ ነው ነገር ግን መጽሐፍ ቅዱስ ላይ የተቀመጠ በረከት አለ። እጃቸው ንጹህ የሆነ ከእግዚአብሔር ገበያቸውን የሚያገኙ ሰዎች ለሌላው እንደሚተርፉ ማሳያ መጽሐፍ ቅዱሳዊ ማስረጃ አለ። እንደዚህ አይነት በሐቅ የምትሰሩ ሰዎች ካምፓኒያችሁ ላይ ዝም ብሎ ሰው አትቅጠሩ። እውነቴን ልንገራችሁ፣ በረከት የሚያጠፋ ሰው አለ፣ በረከት ይዞ የሚመጣ ሰው አለ። ስለዚህ የምታመን ክርስቲያን የሆንክ ትክክለኛ አካሄድ የምትሄድ ከሆነ ለደ ካምፓኒ ለአንተም ለክርስቲያኖቹም በረከት የሚሆኑ ሰዎችን ካምፓኒ ውስጥ ማስገባት። አንድ ታማኝ ክርስቲያን፣ አምላኩን የሚፈራ በአምላኩ የማይደራደር ክርስቲያን በመጀመሪያ ደረጃ ስላንተ ሀብትና ንብረት አይደለም የሚያው፣ ስለሚያመልከው አምላክ በሱ መንገድ እንደሚሄድ ያንን ነገር አይቶ ነው ወደ አንተ ካምፓኒ የሚገባውና ያንተ ሀብት ዝና የደሞዝ ጭማሪ ፖዚሽን አዋክቶት አይገባም። አንድ ትክክለኛ የሚሄድ ክርስቲያን። እነዚህ አይነት ክርስቲያኖች ምን አይነት ናቸው? አንደኛ ንስሐ የገቡ ወጣትም ይሁን ሽማግሌ፣ ጎልማሳም ይሁን በቅዱስ ቁርባን የታተመ የዘወትር አምልኮ የሚያካሂድ፣ በቤት ውስጥ እግዚአብሔርን የሚያመልክ፣ በሐቅ የሚራመድ፣ ለንስሐ የቀረበ፣ ቅዱስ ቁርባን የሚወስድ፣ የሚሰግድ፣ የሚጸልይ ክርስቲያን። እነዚህ ሰዎች በካምፓኒ ውስጥ ዕውቀት ባይኖራቸውም በእውነት ነው የምልህ ቀጠራቸው። ትልቅ በረከት ይመጣል። በካምፓኒ ውስጥ ትልቅ ለውጥ ይመጣል። ሁለተኛው ነገር ምንድነው? አንድ ካምፓኒ በዕውቀት ብቻ አይደለም የሚተዳደረው። ጥበቃ የሚባል ነገር ይፈልጋል። ሰማያዊ ጥበቃ በረከትህን እንዳይነካ የሚያደርግ
ኃይል ይዞ ያ ሰው ወደዛ ወደ አንተ ካምፓኒ ሲገባ ለአንተ እድገት ነው፣ ለበረከትህ ነው፣ እድገት ነው፣ ለመንፈሳዊ ህይወትም እገዛ ያደርጋል። ለባለሀብቶች ወይንም ደግሞ ትልልቅ ካምፓኒ ያላችሁ ሰዎች ይሄን አስተላልፋለሁ። ሁለተኛው ደግሞ ስታርታፕ ቢዝነስ ለምትጀምሩ ሰዎች በአሁን ሰዓት ብዙ ሰዎች ገበያቸውን በመናፍስት በመነጣጠቅ የአንዱን ገበያ አንዱ በመጥነቅ እየተነጣጠቀ በሚኖርበት ዓለም ውስጥ አንተ አገር ሰላም ነው ብለህ ብርህን ይዘህ ዝም ብለህ ወደ ማርኬቱ አትግባ ወይም ወደ ንግዱ ዓለም አትግባ። መጀመሪያ ቤዝ የሚባል ነገር አለ፣ መሰረት አለ። ምንድነው መሰረት ሊሆን የሚችለው? አምላክ ነው። የምታመልከው አምላክ፣ የማትደራደርበት አምላክ፣ በገንዘብ በብር የማትታለልበትን አምላክ ይዘህ ወደ ንግዱ ዓለም ወደ ስራው ዓለም መቀላቀል አለብህ። ይሄ የሚሆነው በምንድነው? መጀመሪያ እምነትህን በማጽናት በእምነትህ ላይ ትልቅ ኤክስፒሪየንስ ይዘህ ወደ ንግዱ ዓለም ወደ ስራ ዓለም ወደ ቅጥር ዓለም ብትገባ በመናፍስት ከዛ ቦታ ማንንም ሰው ያንተን እድልና በረከት ሊነካ አይችልም። ካምፓኒ ከትንሽነት ተነስቶ ወደ ትልቅ ደረጃ ይደርሳል። ይሄንን መንገድ ከተከተልክ ብቻ ነው ካምፓኒ ሊያድግ የሚችለው። ምንም እንኳን አንተ እግዚአብሔርን ባታመልክም ንጹህ ልብ ኖሮ ስራህን የምትሰራ ብትሆንም ፈታኝ ግን ስለሚመጣው ለዛ ያን የምትከላከልበት ኃይል የለህም። አንተ ወደ ቢዝነሱ ዓለም ብቻ ትኩረት ስለምታደርግ መንፈሳዊ ዓለምን ስለረሳኸው ሌሎች መጥተው ካንተ በረከት ይካፈላሉ፣ ያንተን በረከት ያጠፋሉ፣ ያንተን እድል ይወስዳሉ። ይሄን የምትከላከልበት ምንድነው? መንፈሳዊ ህይወት የተስተካከለ ሲሆንና ወደ ቢዝነሱ ዓለም ስትገባ ታድጋለህ፣ ለሌሎችም በረከት ትሆናለህ። ሌላኛው ደግሞ ተቀጣሪዎች ብዙውን ጊዜ ወደ አንድ ካምፓኒ ሲገቡ ሁለት አይነት መንፈስ ይዘው ይገባሉ። መልካም መንፈስ ይዘው ይገባሉ ወይም ደግሞ ክፉ መንፈስ። አንዳንድ ተቀጣሪዎች ውስጣቸው ባለው ክፉ መንፈስ የካምፓኒውን ባለቤት እስከ መጣል አንኮትኩቶ በረከቱን እስከ ማሳጣት ይደርሳሉ። ላያቸው ላይ ያለው መንፈስ በቅናት በመቀኝነት በሰራተኛ ላይ ይቀናሉ፣ ክፉ ያደርጋሉ። ለነዛ ሰራተኞች የማይመች ነገር ይሆኑና ካምፓኒውን እድገት ይገታሉ። ምንም እነዛ ሰዎች አፈጣጠራቸው ባይሆንም በውስጣቸው ያለው መናፍስት ግን የጥፋት መናፍስት ስለሆነ የዛን ሰው ካምፓኒ ያቀጭጫሉ፣ ሰውየውንም እስከ ማሰር ደረጃ ያደርሳሉ። ሰውየውም ሀብትና ንብረቱን በማያውቀው መንገድ ሽጦ ኪሳራ ውስጥ እንዲወድቅ ያደርጉታል። ስለዚህ እንደዚህ ከማድረግ እንድትቆጠብ መጀመሪያ አምላክን በስርዓት ማወቅ፣ የምታመልከውን አምላክ በደንብ አምልከህ ወደ ስራ ወደ ቅጥር ዓለም ብትገባ አንደኛ ለሌሎችም በረከት ትሆናለህ፣ ራስንም ትጠብቃለህ። ብዙ ሰዎች በዚህ ስርዓት ውስጥ ያሉትንም ታነቃለህ፣ ለሌሎችም በረከትና ሰላም ትሆናለህ። የመከራ አትሆንም ማለት ነው። ሰዎችን ሐሳብ ነጋዴዎች፣ ጀማሪዎች፣ ተቀጣሪዎች ብትጠቀሙበት በአሁን ሰዓት በዚህ ዘመን ያለ ጸሎትና ያለ ስግደት ያለ እግዚአብሔር አምላክ የሚሰራ ስራ ሁሉ መናፍስት እጁን ሊያስገባበት ሁልጊዜም ይጠራል። ባለ ካምፓኒዎች የነቃችሁ በዛው ቀጥሉ፣ ያልነቃችሁ ግን ከዚህ ሐሳብ እንድትካፈሉና ካምፓኒያችሁን ወደ ትልቅ በረከት እንድታሳድጉ ጠይቃችኋለሁ። ሌሎችም ማብራሪያዎች አሉ፣ አብረን እንከታተል። መንፈሳዊ ሰው በአንድ ኩባንያ ውስጥ መኖር ነው። የእግዚአብሔር ሰው በዚያ ቦታ ሲቆም ኩባንያው ከእግዚአብሔር ጋር ስምምነት ይፈጥራል። የሱ መገኘት ለስራው ቦታው የበረከት መያዣ ከረጢት ይሆናል። ዮሴፍ ግን ወደ ግብጽ በወረደ የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብጽ ሰው ጴጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበር፣ ስራውም የተከናወነለት ሰው ሆነ። በግብጽያን በጌታውም ቤት ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብጽያን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ዮሴፍን እናስታውሰው። ወደ ግብጽ መጣ። በእጁ ላይ ምንም አልነበረም። ዲግሪ የለውም።
የሥራ ልምድ የለውም። ስመጥር ነጋዴም አልነበረም። ባሪያ ሆኖ በጴጢፋራ ወደሚባል ባለስልጣን ቤት ገባ። መጽሐፍ ቅዱስ ምን ይላል? ጌታው እግዚአብሔር ከእርሱ ጋር እንደሆነና ያደረገውን ሁሉ እግዚአብሔር እንዳቀናለት አየ። ልብ በሉ፣ ጴጢፋራ እግዚአብሔርን አያመልክም። ዮሴፍ ባሪያው እንጂ ዋናው ባለቤቱ አይደለም። ነገር ግን ጴጢፋራ ስኬት እንደመጣለት አየ እና ያ ስኬት የመጣው በዮሴፍ በኩል እንደሆነ ተረዳ። መጽሐፍ እንዲህ ይላል፣ ከዚያን ጊዜ ጀምሮ እግዚአብሔር ለዮሴፍ ሲል ግብፃዊውን ቤት ባረከው። የዮሴፍ እጅ ንጹሕ ስለሆነ እግዚአብሔር ለዮሴፍ ሲል ቦታውን ባረከው። እግዚአብሔር የሚያየው የካዝናውን ብዛት ሳይሆን በዚያ ሥራ ውስጥ የቆመውን የጻድቅ ሰው ልብ ነው። አንድ መንፈሳዊ ሰው በማንኛውም ኩባንያ ውስጥ ሲገባ የበረከት መስመር ይከፍታል። መንፈሳውያን ሰዎች ኩባንያውን የሚለውጡበት 3 መንገዶች። መንፈሳዊ ሰው የሥራ ቦታን የሚለውጠው በታላቅ ስብከት አይደለም፣ በ3 ዋና ዋና መስመር መንገዶች ነው። ስውር ጥበቃና ምሽግ፣ አንሲን ፕሮቴክሽን። አንድ ጸሎተኛ ሰው በሥራ ቦታ ሲኖር የሚታይ መንፈሳዊ አጥር ይገነባል። ይህ አጥር የክፉ መናፍስት ሴራ፣ የድርጅቱ ጥፋትን፣ ለምሳሌ ድንገተኛ አደጋ፣ የእሳት ቃጠሎ፣ ትልልቅ ስርቆቶች ይከለክላል። ጻድቅ ሰው በዚያ ስለቆመ የመላእክት ጥበቃ በቦታው ላይ ይሰፍራል። ሁለተኛ፣ የሐቀኝነትና የተስጦ መሰረት ኢንቴግሪቲ ኤንድ ዲሊጀንሲ። መንፈሳዊ ሰው በስነ ምግባር ይመራል። ወሬ አያናፍስም፣ ሙስናን ይጠላል፣ የድርጅቱን ሀብት እንደ ራሱ ሀብት ይንከባከባል። እግዚአብሔር በረከቱን የሚያፈሰው እንዲህ ባለ ታማኝ መሰረት ላይ ነው። አንድ ታማኝ ሰው መገኘት የሌሎቹን ሰራተኞች ስነ ምግባር ደረጃ ከፍ እንዲል ያደርጋል። ሶስተኛ፣ መንፈሳዊ ጥበብን ማምጣት ስፒሪቹዋል ዊዝደም። ችግር ሲመጣ ኩባንያው በሰው ዕውቀት ብቻ የተወሰነ ነው። ነገር ግን መንፈሳዊ ሰው የመንፈስ ቅዱስን ጥበብ ወደ ጠረጴዛ ያመጣል። እግዚአብሔር ዳንኤልና ዮሴፍን እንደጠቀመው አንድ መንፈሳዊ ሰራተኛ በድንገት ያልተጠበቁ መፍትሄዎችን ያመጣል። ይህ ትርፋማነት ፕሮፊታቢሊቲ በከፍተኛ ፍጥነት ይጨምራል። በስራህ ቦታ የጸጋ ምሰሶ ሁን። አንተ በዚያ ኩባንያ ውስጥ ለደሞዝ ብቻ እንዳልገባህ ዛሬ ልነግርህ እፈልጋለሁ። አንተ የተመረጥክ መልእክተኛ ነህ። በዚያ የተተከልከው የዚያ ቦታ መንፈሳዊ አየር ንብረት እንድትለውጥ ነው። ታዲያ የጸጋው ምሰሶ ለመሆን ምን ማድረግ አለብህ? ሰራተኛ ታማኝ ሁን። በስራ ሰዓት ላይ አትስረቅ። ሁልጊዜ ከሚጠብቅ በላይ ስራ። ታማኝነትን ሰዎች ሳይሆን እግዚአብሔር ይመዝን። ቆሎሲያስ 3 ቁጥር 23 እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚያደርገው ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔር ከእርሱ ጋር ነበር። የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። በጸሎት ቦታውን ሸፍን። ቢሮ ከመግባት በፊት አጭር የውስጥ ጸሎት አድርግ። ጌታ ሆይ፣ በዚህ ቦታ ላይ የቸርነትን መንፈስ ይሁን፣ የሽንገላን መንፈስ አስወግድ ብለህ ጸልይ። የጸሎት ኃይል በጣም ትልቅ ነው። ሰላም አምጣ። ጠብና ወሬ ባለበት አትሳተፍ። ጠንካራ የመንፈስ ቅዱስ ፍሬ የሆነውን ሰላምን ወደ ስፍራው አምጣ። ያንተ ባህሪ ብርሃን ይሁን። ዛሬ መልእክቱ ይህ ነው። ወንድሜ እህቴ፣ ኃይልና ዋጋ የምትሰራው ኩባንያ የሚከፍል ደሞዝ ውስጥ አይደለም። ኃይል ባንተ ውስጥ ባለው መንፈስ ቅዱስ ውስጥ ነው። የሥራህ ቦታ ለዮሴፍ ሲል እግዚአብሔር ባረከው። የጴጢፋራ ቤት ሊሆን ይችላል። ኩባንያው የበረከት ሰርጥ ነው። እግዚአብሔር በእጅ ሥራ ሁሉ ታማኝ ሆኖ ስትገኝ የድርጅቱ እድገትና ስኬት አንተ እድገትና ስኬት ተከትሎ ይመጣል። እንድትጸልይ አበረታታለሁ። ዛሬውኑ በሥራ ቦታ ላይ የበረከት መልእክተኛ መሆንን አረጋግጥ። አሁን
ይህን መልእክት ሰምተህ የሥራ ቦታህን በእግዚአብሔር ቃል መለወጥ ከፈለግ ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ እኔ የበረከት መያዣ ነኝ ብለህ ጻፍ። ይህ ቪዲዮ በሌሎች አማኞች ዘንድ እንዲደርስ ደግሞ ላይክ አድርግ፣ ሼር አድርግ። እዚህ ቻናል አዲስ ከሆንክ ለተጨማሪ መንፈሳዊ ትምህርቶች ሰብስክራይብ ማድረግ እንዳትረሳ። እግዚአብሔር ስራህን ይባርክ። ሰላም ሁን።